ትሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ አይወስድሽም ትዳሩን ፈቶ ምሎብሻል ጋሻ ጦር ይዞ ከቤቴ በላይ ኩራ ሰፍሮ የለችም ብሎ ሄዶ በሮ እኔን ያብረኝ ያክንፈኝ የዝሆን ሐሞት ያስጠጣኝ የዝሆን ሐሞት መራራ ነው የጎበዝ ልቡ ተራራ ነው ተራራ ሄድ ትሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ አይወስድሽም ትዳሩን ፈቶ ምሎብሻል ጋሻ ጦር ይዞ ከቤቴ በላይ ኩራ ሰፍሮ የለችም ብሎ ሄዶ በሮ እኔን ያብረኝ ያክንፈኝ የዝሆን ሐሞት ያስጠጣኝ የዝሆን ሐሞት መራራ ነው የጎበዝ ልቡ ተራራ ነው ተራራ ሄጄ ስመለስ ለምን የጠፋው ቲሜቴ መምጣት አለበት እዚህ ጋር ትሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ አይወስድሽም ትዳሩን ፈቶ ምሎብሻል ጋሻ ጦር ይዞ ከቤቴ በላይ ኩራ ሰፍሮ የለችም ብሎ ሄዶ በሮ እኔን ያብረኝ የዝሆን ሐሞት ያስጠጣኝ የዝሆን ሐሞት የጎበዝ ልቡ አንድ ላይ በጋራ ያሰውዬ ምን አለሽ ማታ ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ ወይ አይወስድሽም ትዳሩን ፈቶ ምሎብሻል ጋሻ ጦር ይዞ ከቤቴ በላይ ኩራ ሰፍሮ የለችም ብሎ ሄዶ በሮ እኔን ያብረኝ ያክንፈኝ የዝሆን ሐሞት ያስጠጣኝ የዝሆን ሐሞት መራራ ነው የጎበዝ ልቡ ተራራ ነው ተራራ ሄጄ ስመለስ መጣበታለሁ በደንብ እንዴት አደራችሁ ደስ ይላል እንደዚህ አንዳንድ ጊዜ ፏ ድምቅ ማለት አለባችሁ ብላችሁ ሁሉ ጊዜ የቱን ፖለቲካ አይመጣም እንደዚህ ፈታ ደመቅ እያለ ነው የምንጫወተው የኛ ትንሽ ፖለቲካ ይለያል እንዲህ ነው የኛ ስታይል የሚላለም በስታይላችን ነው የምንገባው ጠላት ርድብን በሚልበት መንገድ ነው የምንገባው ዛሬ እንግዲህ አለባበሳችን ያው እንደነገርኳችሁ ነው አንድ ኮርዳይት ቀይ ቦኔት መልብስበት ጊዜ አለ ግሪን ቦኔት መልብስበት ጊዜ አለ ብሉ ቦኔት ማድረግበት አለ ሀት ማድረግበት ጊዜ አለ የተለያየ ጊዜ ነው ልክ እንደ አጀንዳው ዛሬ ኮርዳይት ናቫሉን መስለህ ኤርፎርሱን መስለህ ተማሳስ ለመጣልና አልገባንም ትላላችሁ አዎ እንግዲህ አለባበሳችን ይናገራል አጀርስታችን ነው ሻቢያ አጥቦ አጥኖ አሰብን እንዲያስረክብ ተገደደን የሚለው ለዚህ ነው እንግዲህ ጉዟችን ወደ አሰብ እኛም እንግዲህ ካፕቴን መስለን እንወጣለን ማለት ነው ልንደረከው ነው እንግዲህ ኩሮሮን ታንቆ አሰብን እንዲያስረክብ ሲያሳፍሩ ተገደደ እንዴት ነው ዝርዝሩን ትንሽ ሃይላይቱን ብቻ ነው የምሰጣችሁ ወደ ውስጥ አልገባም ዛሬ እንግዲህ ባህር ኃይላችን ጽሕፈት ቤታችን አይታችኋል አዲስ አበባ ጠቅላይ ሚኒስትር ዶክተር አብይ ዛሬ በይፋ ባህር ኃይላችን አዲሱን እንትን ለምን የሚላችሁ ነገር ካልኩሌት ማድረግ አለባችሁ ለምንድን ነው ዛሬ ትላላችሁ መጣበታለሁ እሱን መጣበታለሁ ይሄ ነው እንግዲህ ኢትዮጵያም ባህር ኃይላችን አዘጋጅተናል እኛም ዝግጅታችን አጠናቀናል ለመረከብ
ብዙ ነገሮችን የሚጠይቁ ነገሮች አሉ። ምክንያቱም ሻዕቢያን አናምንም። ቦምብ አድፍጦ ሊወጣ ይችላል፣ መርዝ ረጭቶ ሊሆን ይችላል። መዓት ነገር አሉ። በጣም አጥኚ የሆኑ ቡድቡዶች በዛ ቦታ ላይ ቀድመው ራሽያ እንደምትልክ ነገራናለች፣ ቃል ገብታልናለች፣ ሁሉ ነገር እንደምታስተካክል። ኮሪያዎችና ቻይናዎችን በዚህ ጉዳይ ላይ ኃላፊነት ወስደዋል። ወይ ከቤቴ በላይ ቁራ ሰፍሮ ምን አባት እስከ ቤቴ በላይ ቁራ ማለት እንግዲህ ሻዕቢያ ነው። ቁራ ማለት እቴሜቴ ሎሚ ሽታ ያ ሰውዬ ምን አለሽ ማታ ጫወታው እኮ ከአሰብ ጋር ነው። እኔ እኮ ለዚህ እኮ ነው ዘፈኑ የወደድኩት። ዝም ብዬ አልልም እኮ እኔን ያብርደኛ ክንፈኝ የሚለው እኮ እሱን እኮ ነው። ሻዕቢያን እኮ ነው። ቁራ ሰፍረዋል። ቁራዎች ናቸው። ለማንኛውም እንግዲህ ከዚህ ጋር እያይዝን ነው የምንመጣው። እንግዲህ እኛም ታጥበን እንጠብቃለን። ወደ አሰብ ጉዞአችን እንቀጥላለን። ስለዚህ የባህር ኃይላችን ልዩ ትርኢት እና የነበረውን ዝግጅት ምናልባት በሚዲያ ተቋጥራችሁታል፣ አለበለዚያ በነገ ፕሮግራም ላይ እሱ ላይ ደግሞ አመጣበታለሁ። እንግዲህ የተጻመዱት ጽምዶች እርስ በርሳቸው የተጨፋጨፉ ነው። እንግዲህ ህወሓት ጎራ ላይ በጣም ትልቅ ረብሻ ፈጥሯል። የታደሰ ወረደም ጉዳይ አለ። እንደገና ደግሞ የጽምዶቹ ደግሞ የእርስ በርስ የመጨፋጨፉ ጉዳይ አለ። ዛሬ በሰቲት ሁመራ በኩል ያለው የሁመራ ወልቃይትን ሰንጥቀን እንገባለን ብሎ የተረፈረፈው የአርሚ 7 ጦር ጉዳይ አለ። የታደሰ ጉዳይ በህወሓት መንደር ረብሻ ገብቷል። ያ ረብሻ እንዴት ይቆጫል አያገባኝም። ምንድን ነው ያልከኝ? ቲላ ምንድን ነው? ምን አልገባኝም። ምንድን ነው ማሜ? በደንብ አብራራው፣ አለበለዚያ ብሎክ ትደረጋለን። እንግዲህ አልገባኝም ምን እንደሆነ እናጣራዋለን። እሱ ግን ዞሮ ዞሮ በህወሓት መንደር ከፍተኛ ቀውጥና ረብሻ ተነስቷል ያለው። የህወሓት አክቲቪስቶች በየአቅጣጫው የተጫጩ ነው። በታደሰ ወረደ አዲስ አበባ መግባትና ከጠቅላይ ሚኒስትር ጋር መገናኘት ጉዳይ አሳስቧቸዋል። ታደሰ ወረደ ወደ አዲስ አበባ ለምን ገባ? ከጠቅላዩ ጋር መተናገር የሚያገባኝ ነገር የለም። መንግስት የሚሰራውን ያውቃል። ባጀት የሚጠይቅ ገንዘብ የሚሰጠው አይሰጠውም አያገባኝም። ግን እንደኔ መጀመሪያ በህግ የምትተዳደር በፌዴራል ህግ ስር ያለች ሀገር ለመሆኗ ማራገጥ አለባቸው። አሰብ ኮንሰርት ላይ ነው። በዚህ ነው የማቀርበው። አሰብ ከቤቴ ወላይ ቁራ ሰፍሮ የሚለው አታቆም። ይህንን ላሰማ ይኸውልህ ላሰማ ቆይ ይስማው ትንሽ እቴሜቴ አዳም አይወስዳትም አሰብን ከኢትዮጵያ ገንጥሎ ማለት ነው። አይወስድሽም ትዳሩን ፈቶ አይገነጥላትም ከኢትዮጵያ ላይ ነጥሎ አሰብን ማለት ነው። ቅንቅናም አዳምጥ፣ ፖለቲካ ይግባል። ዝም ብለህ ብቻ አንተ ባቷ ተረከዟ ስታዳምጥ ትውላለህ። እንደዚህ አይነት መልእክት ያለው ዘፈን አይወስዳትም ትዳሩን ፈቶ ከኢትዮጵያ ነጥሎ አይወስዳትም አሰብን ማለት ነው። ትርጉሙ ይግባ መጀመሪያ። ትዳሩን ፈቶ ልውሰድሻለኝ ልገንጥላት አላሰብን ከኢትዮጵያ ነው ይገባል። ያኔ እኮ ነው የተዘፈነው ዘፈኑ። ከኢትዮጵያ ላይ አሰብን ልገንጥላለ። ህዝቡስ ምን አለ? ምን አለ ህዝቡ? አዳምጥ እዚህ ጋር አይወስድሽም ትዳሩን ፈቶ ምሎብሻል ጋሻ ጦር ይዞ ምሎልሻል የኢትዮጵያ ህዝብ። አሰብ አትገነጠይም ቃል ገብቷል የኢትዮጵያ ህዝብ እስከ ደም ጠብታ ነው የሚለው ዘፈን እኮ ነው። አዳምጥ። አይገባ ትርጉም አይገባችሁ እናንተ አዳምጥ ነበር። ከቤቴ በላይ ቁራ ሰፍሮ ሻዕቢያ ነው። አናታችን ላይ ቁራ ሰፍሮ ሻዕቢያ ሰፍሮ ማለት ነው። ቁራ ታውቃለህ? ቁራ ነው። ከቤቴ በላይ ቁራ ሰፍሮ ሻዕቢያ ነው። አዳምጥ ነበር። የለችም ብሎ ኢትዮጵያውያኖች ተኝተዋል ብሎ የለችም ብሎ ሄዶ ወረደ። አዳምጥ። ትርጉሙ ይግባ በደንብ አድርገህ ተርጉሞ ፍታው፣ እንደ መፍቻ ፍታው። ይሄን እኔን ያብረኝ የዝሆን ሐሞት የዝሆን ሐሞት እንደ በደንብ ስማውና ከዛ በኋላ ከኔ ጋር ትነጋገራለህ። መጀመሪያ ይግባ አማርኛ ይግባ። ዴቭ አቦ ይበጭ አንተ ያሰብ ከንቲባ ሆናል እያለ በቃ ተረከብን እኮ እንጂ የለችም ብሎ ቁራ ሰፍሮ አለ እኮ ቁራ ሰፍሮ አሰብ አይገባም ኮርዳይት ብሎ ገባውልህ። መጣው ኮርዳይት መጣውልህ። አዳምጥ በደንብ አድርገህ በፉል ስክሪን ነው ማድረግልህ።
እቴሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ አይወስድሽም ትዳሩን ፈቶ ምሎብሻል ጋሻ ጦር ይዞ ከቤቴ በላይ ኩራ ሰፍሮ የለችም ብሎ ሄዶ በሮ እኔን ያብረኝ ያክንፈኝ የዝሆን ሐሞት ያስፈታኝ የዝሆን ሐሞት መራራ ነው የጎበዝ ልቡ ተራራ ነው ተራራ ሄጄ ስመለስ የዝሆን ሐሞት ያስጠጣኝ ይላል። አዳምጦሽ ሻዕቢያ ቆም ብላ አዳምጥ፣ አትሳደቡ። እኔ ከተሳደባችሁ ነው አባራችሁ። አለበለዚያ ካወራችሁ ፖለቲካ ከሆነ ፖለቲካ አትሊስት ሌላ ቦታ ደርቃችኋል። እዚህ ጋር ዘና ፈታ ትላላችሁ። እኝኝኝ ሰበር አሁን የደረሰም አይደለም። እዚህ ፈታ ዘመቅ ብለን ዛሬ ምን ሀገር ይራይል በነጭም እኮ እመጣለሁ ከፈለኩ። በነጭ አለ፣ በጥቁር አለ፣ በሰማያዊ አለ፣ በቢጫ አለ፣ በቂቦኔታ አለ፣ በተለያየ ነገር አርስቱ ነው የሚገባበት አጀንዳው ነው ዋና ወሳኙ ላለባበሴ። ዛሬ ባህር ኃይልም አየር ኃይልም ሆኜ ነው የመጣሁት። ሁለቱንም ስታይል ነው። ለምን ሁለቱም ነው ሲገባ ባህር ኃይል ሲገባ አየር ኃይል ይከተለዋል። መከላከያው ከስራ አለ። እንደዚህ ነው። ለዚህ ነው አርስቱ ለዚህ ነው የሚለው ቁጭ ብለህ ጠጣ፣ ቁጭ ብለህ ጠጣ። አምልህን ብቻ ማዳመጥ ብቻ ነው ያንተ ስራው። ይሄ ነው። ኦኬ እሺ። እንግዲህ ምንድነው የተጻመዱት ፋኖ ሻዕቢያና ጁንታ እርስ በርሳቸው ተጨማጭፈዋል ዛሬ። መከላከያ ደግሞ በአርሚ 7 በኩል በሰቲት ሁመራ በኩል ገብቶ የነበረውን የህዋትና የሻዕቢያን ጦር እዛው በላች እዛው ቀረች ነው ያደረገው። የወሬ ጋር ያልተረፈው እኛ ስለ ጦርነት ስለማናገር ብዙ ጊዜ ገቡ ስለማንል እዚህ ውስጥ ማውራት አልፈልግም። ያው እሱ ዛቲኔ እዚህ የረሰዩ ገቡ ይሄ አንናገርም። እኛ ያው በሌላ ቤት ላይ አወራ ሞት አናወራም። እዚህ ቦስ ሙዚቃ ወይ ማለት ነው የራሴ ነው። ነጠላ ዜማ እኮ አስደርጌ እኮ ነው ቲሙ ያሉ እኮ ምን ይሰራሉ? ኮማንድ ፖስቶቻችን ይሰራሉ። የሙዚቃ አለ፣ የግጥም አለ፣ የቲክቶክ አለ፣ የተለያዩ አለ። የራሳችን እኮ ነው የተደራጀ ግሩፕ እኮ ነው ያለ። አንድ ሀገር እኮ መምራት የሚችል የተደራጀ ግሩፕ ያለው እኮ እዚህ ግሩፕ እኮ ማዕበል መረጃ ላይ ነው የተደራጀ። ብዙ ናቸው። ኦኬ ይሄ ነው ያለው። ይሄንን በዚህ በኩል ልምጣና ቴሜቴ ፈርዶባቸው ትዳሩ ከግብጽ ጋር ነው። ትዳሩ ከግብጽ ጋር አይዞት ቴሜቴ ይበልኝ። ምክንያቱም ትዳራቸው ህግ አልነበረም። ድሮም አላቻ ጋብቻ ነው፣ ተገዶ መደፈር የሚባል ነገር። እያዋዛን እያጫወትን እያሳቅን ህዝቡን ፈታ ደመቅ እያደረግን ቀኑ ሙሉ ድርቋላ በየቤቱ ይገባል ሰው ወጥቷል። በየቤቱ እየገባ ትመኔ ፓኒ ማየሽ አክቶት ኪምዙ ክቶ ኪምዙ አትግሬሽ ቢዮሽ ቪፊዮፒ በሰዩስ ያን ዝና ዩቲቢያ ኪምዙ አትመኔ ፓኒ ማየሽ ይለኛል። የት ነው የማስታውሰው? ስንት ሚሊዮንስ ምን የሚያቀኝ ነኝ አሁን ኬት ብዬ ላስታውስ? ኪምዙ አወከኝ ታስታውሰኛለህ? ኬት ነው ማስታውስ? እንዴት ነው ጻፍ ማነስ ምን በደንብ አድርገህ ጻፍ። ኦኬ እዚህ ጋር ወደ ገደሉ አርስቴ ልቆርጣት። እንግዲህ በህዋት መንደር ትልቅ ጫጫታ ነው ያለው። እኔ እንደ ዛሬ የህዋት አክቲቪስቶች ይገርማቸው ትንሽ ዞር ብያቸው ነበር። መንገድ ቦታ በቃ እያየሁ ነው ቦታው ኢርፎን ሰክቼ እያየሁ ነው። ፕሪቬት это что за язык такой? Язык такой. Это амхарский язык. В Эфиопии язык. ራሻ ነው እዚህ ግድቱ አያውቅም አማርኛ። የምን ቋንቋ ነው የሚለው? ኢትዮጵያ язык, амхарский язык. А ты знаешь Эфиопии? Да. ፓኒያል ፓሲቫ ገብቶኛል አለ። በቃ ጥብስ ዜና አለ። ቆይመች ኦኬ ነው ያለው። እንግዲህ ሁለት ነገር ላይ ልምጣ መጀመሪያ። እስኪ ቆይ እሺ፣ ሁለት ነገር ላይ ልምጣ። የመጀመሪያው ዛሬ ሁለት ያሳቀኝ ነገሮች አሉ። የሻዕቢያዎች ቂም እርስ በርሳቸው በተለይ ከትግራዮች ጋር ያላቸውን ቂም ሲናገሩ ሰማዋቸውና በጣም ገረመኝ። አንድ ወዳጄ የኤርትራ አክቲቪስቶች ናቸው። ዛሬ ተማረዋል። በጣም እሳት የላሰ ጦርነት ረዷል። እሳት የላሰ የነደዱ የውስጣቸውን ሁሉ እያወጡ ነው። ይሄ ወንድም የሚያወራው መጀመሪያ አዳምጥና ከዛ ወሳኛው ገባለን። ገንዘብ ሂብካ ድለቃ ከተዛረቡ ነዚኦም መሰለ እዚ ሽሕስኑ ወይ
ይሄ እንግዲህ በጣም የሚገርማችሁ ነው። እርስ በርሳቸው ነው የሚጨፋጨፉት። ኤርትራውያኖች ስለ ህዋት የሚናገሩት ነው። የህዋትን አስከፊነት የሚናገሩት እነሱ፣ ህዋቶቹም ደግሞ የኤርትራን አስከፊነት ይናገራሉ እርስ በርስ። አሁን እኛ ማላለ ሜዳውን ጨዋታውን ነው። እስኪ ወንድም የሚናገረውን እንስማ። እነዚህ ሰላም ፈላጊዎች ናቸው፣ ከሻቢያ ጋር ፂብኞች ናቸው። የሻቢያና የህዋትን ጥምዶ መፈጠረው ራሱ በምንም ታምር አይሆንም ብሎ የሚሟገቱ ኤርትራውያኖች ናቸው። እስኪ እናዳምጠው። ዝሽሕሱኒ ወይ ባይዘወይ ደለየን የደለኹ ክትንክፈኒ እዚ ወይ ባይዘወይ ተጋሩ ንዓኹም እያ ትምልከት ጎረቤታችን ገንዘብ ሂብካ ድለቃ ከተዛረቡ ነዚኦም መሳኪን ኢኩም አይሳሉ ንስኻትኩም ጎረቤትና ስለዝኾንኩም ሓሳዳት ንስኻትኩም ጎረቤትና ብምዃንኩም ኣምላኽ ዝዓለም ትዘውርያ ይብል እሞ ዋላ ከምኡውን ይብሉ እዮም እቶም ጂኦግራፊ ዝተምሃርኩም ትፈልጦ ዝያዳ ኣነ ጂኦግራፊ ስለዘየበልኩም ዓለም ትዘውርያ ብሎ እሞ ኣብ ኤርትራ በፂሓ ግን ኣይትዘውርን እያ ብኻ በዚ በዓል ዌስት ኣፍሪካ በዚ በዓል ፉፉ ገለ ብኻ ብኡ ዋላቲ ኣፍንጫና ብትን ኣቢሉ ዋላቲ ሕብርና ልኺ ኣቢሉ ብኡ ብኻ ወዚዕና ኤርትራውያን ዕድለኛታት ኣይኮና ንስኻትኩም ጎረቤትና ብምዃንኩም ብጣዕሚ ኢና ንፍልፍለኩም ብጣዕሚ ኢና ንፀላእኩም ብድሕሪ ሕጂ ኸማን መሬትና ክትረግፅዎ ወይ ባሕርና ኸማን ክትርእይዎ ይደልን ኢና እዚ ህዝቢ ንህዝቢ ብጣዕሚ ኢና ንፍንፍነኩም ብጣዕሚ ኢና ንፀላእኩም ብድሕሪ ሕጂ ኸማን መሬትና ክትረግፁ እንደልየኩምና ይድብል ግን ኣብ ዘመነ ህግደት ርኢኹሞ ብዙሕ ሓሶት ይደሎ ባይዘወይ ሎሚ ናይ ናሃቱ ይኮነ እንትርእስተይ ናይ ካልእ እንዲ ግን እንጂ እዚ ቪድዮ እዚ ተስምዖነ ዝሽሕስኑ ኣነ ይኮንኩን ንብለካ አዎ ይሄ የወያኔ አሁን ጽምዶ ሆነ የተዋቀሩት ነው። እኛ ኤርትራውያኖች ከትግሬ ጋር ጎረቤት መሆናችን እድለኞች አይደለም። ከእናንተ ጋር ጎረቤት መሆናችን እድለኞች አይደለም። እስከ መጨረሻው ድረስ ደም እንቀባለን ነው የሚለው። ይሄ እንግዲህ ያው አሁን ነው ተገልብጦ ወደ ጽምዶ መጥቷል። ወደ ጽምዶ ከመምጣቱ በፊት ግን ይሄን ያክል ነበረ የኤርትራና የትግራይን ህዝብ ጥላቻ ውስጥ የከተቷቸው። አሁን ዛሬ ጽምዶ ብሎ እንደገና የመጣው እሱ ነው። German. You are doing amazing brothers. Keep up. Thank you. እንግዲህ ተመልከቱ ምን ያክል ደም እንደተራጩ ነው። አሁን መሰያችሁ ዛሬ በተለያየ መንገድ ላይ አሁን አንድ የሆኑ ሰዎች ለምንድን ነው ስትሉ አንድ ዓላማ ላይ ኢትዮጵያ የምትባለውን ሀገር በጋራ እንበትናት፣ ግብፅን እናስደስተው። ከዛ በኋላ ግድ የለም እኛ ያለንን ነገር በይቅርታም ይሁን ሂሳብ አወራርደን ቢሆን እንወጣዋለን። ብቻ ይሄንን መንግስት እናፈርስ ነው እንጂ ደም የተራጩ መርዝ የተጣጠፉ ሰዎች ናቸው። እንደዚህ ሰዎች በጣም የሚያሳዝን ነገር ነው። ሌላ ዓለም የተገረመበት ነው ሙሉ እግር ኳስ ተጫዋቾች ኤርትራዎች መጥፋት ነው። 3 ሰዎች ተመልሱ ተብሏል። 3 ነው 2 ሰዎች ተመልሰዋል። ሁለቱም የባለስልጣን ልጆች ናቸው። ትግራይ ውስጥ አስመራ ውስጥ ገብተው ኤኒ ታይም ላይ አባቶቻቸው አንደኛው የማን ነው የመከላከያ ምክትል ሚኒስትሩ ምናምን እሱ ልጅ ነው የኢሳያስ አፈወርቅ፣ ሁለተኛው ደግሞ የኢሳያስ አፈወርቅ የኤርትራ ፋይናንስ ምናምን ልጅ ነው። ሶስቱም የተመለሱት የባለስልጣን ልጆች ናቸው። ኤኒ ታይም ላይ ነገ አሜሪካ መብረድ ይችላል እንጂ ከኤርትራ ወጥተህ ደቡብ አፍሪካ ደርስ መመለስ ማለት ለኤርትራውያኖች ሳቅ ነው። ሰው ቤት በኩል ዱጣ በሚልበት ሰዓት ላይ እና እንዲያውም የዓለም ኒውስ የዘገበውን ትንሽ እሱን አፍማማሻ ላምጣበትና his rights groups alleging his regime is Well, ever since independence from Ethiopia 26 years ago, Eritrea has been ruled by President Afwerki. He dismisses rights groups, alleging his regime is one of the world's most tightly controlled, where opposition parties are banned and the judiciary isn't independent. Thousands of Eritreans leave every year, mainly to escape rights abuses, as well as enforced and lengthy military service. And footballers too, defecting while playing abroad for the second time this year. 7 went missing after their final game at a recent regional tournament in Uganda's capital, Kampala. 5 fled their hotel in Uganda in the middle of a regional tournament in October. In 2015, 10 players refused to return home after a World Cup qualifier in Botswana. 15 players and the team doctor disappeared in Uganda in 2012 and were granted asylum a year later. And in 2009, the entire team failed to return home from a tournament in Kenya. Amnesty International says a turning point for human rights violations in Eritrea was when the government campaign of repression started in 2001.
Amnesty says Eritrea is dangerous for anyone showing political dissent or attempting to avoid national service. Government critics in exile say they're often harassed or threatened by the ruling party. Eritreans who stay often face indefinite detention for publicly criticizing the government. Journalists and human rights activists have often disappeared. Eritreans who get caught fleeing the country can be detained indefinitely. أجي أنا أقولكم يا رفاقنا حواتي أبزي thank you سمرتا thank you very much أنت مسيلكم أبزحتو أبزو دياسبور أزولو نقول كسب كجبرت سنة إتراو خطوة خلو بيشغل الزارب يلا ردهمني بيشغل الزارب يلا أبل على حزبنا زور زولو بيشغل الزارب يلا بيكس أبزو دياسبور أزولو مبزحتو حسوي ማንም ኤርትራ ውስጥ መኖር አይፈልግም ነው ዋናው ትልቁ ነገር ምንድነው ወደ ፖይንቱ መጣ ኤርትራዊ ሆኖ ኤርትራ ውስጥ መቀመጥ የሚፈልግ የለም ነው ጉዳያቸው ይሄን ደግሞ አምነስቲ ኢንተርናሽናል ሁማን ራይትስ ዳይሬክተሮች በሙሉ በዚህ ጉዳይ ላይ ሀገር መሪ እንደሌላትና ሀገር የምትባለዋ እንደ ሀገር የምትቆጠር ሀገር ባለመሆኗ ጭምርም ነው አሰብን ለኢትዮጵያ አንዱ መነሻ የሆነው አሰብ ያለው ነዋሪም ህዝብ በዚሁ መሪ የሚያስተዳድራት ባለመሆኑ ህዝቡም ተሰዶ ያለቀባትና ያሉትን ህዝቦች ማዳን ስላለብን ብቻ ኢትዮጵያ የባህር ወደቧን መመለስ አለባት የሚል ውሳኔ ነው ዛሬ ተወሰነ ይሄ ውሳኔ ዛሬ በተባበሩት መንግስታትም በውጭ ዲፓርትመንት የተወሰነ ውሳኔ ነው ማቀርብላችሁ ዛሬ ዝም ብሎ እንዳይመስላችሁ ኤኒ ታይም ላይ አጥበሽ አስረክቢ ነው የተባለችው አጥበሽ አስረክቢ they went to the place Walmart to buy something. You want anything? Come and kiss me? Oh, yes. Shame on you. I want anything. I just kissed you. What? I just kissed you. I pay 50. 50? $50, yeah. 50? Why? Because you kiss me. Okay, my turn. How many times? I don't know. Just 10? 5? 5. 5 is not fair. 5. 10? You kiss me 10. Okay, 5. Oh, thank you. Ciao, Bring ciao. for me. I would like this from the fridge. Thank you. Okay. በጉቦ እኮ ነው የምትመሳመ ራሱ በጉቦ ግራ እኮ ነው ይገባል ቻለም እኮ ቆጥ ልትሆነ ወዲ ወንድማችሁ ወይ የቴሜቴ ነው ምሽታ ይመናልሽ ማታ አይ ኦኬ እንግዲህ ምንድነው ሁለት ይልቁ ዛሬ በጣም ያሳቀኝን አንድ ነገር ከፍትላችኋለሁ እንደተዝራሉ ነው ድልም ስለሆነ የድልም ቀን ስለሆነ የውጤትም ቀን ስለሆነ እንግዲህ የህዋትን እግራችን ላይ ጥረን አሳየናችሁ ታደሰ ወረደ ወደ አዲስ አበባ መጥቶ ጠቅላይ ሚኒስትሩ እጁን ይጠመዝዙ በትግራይ ህዝብ ላይ ሰላም ትፈጥራለህ አትፈጥርም የመጀመሪያ ጥያቄ ነው from fridge Yeah. Okay, thank you. Don't the doors in garbage? Yeah. Doors? Put more that one to garbage and put one more in the fridge around the 4 piece 4 put in pieces. the fridge yeah okay ስለዚህ ይሄ በጣም ከባድ ነገር ነው አሁን በትግራይ ውስጥ የተቀመጡት የህዋት አመራሮች በሙሉ ተይዘው እንዲገቡ ደብረጽዮንም ሞንጆሪኖ እዛ ያለ ወላ ምግበ የለ ምን የለ በሙሉ ባለው ኃይል ተይዘው ለፌደራል ፍርድ ቤት መቅረብ አለባቸው ለክልሉ ለፌደራል ፍርድ ቤት መቅረብ አለባቸው ታደሰ ወረደ ይሄን የሚሰራ ከሆነ የትግራይን ህዝብ ካሰ የኢትዮጵያን መንግስት እኛንም ጭምር ካሰመናል አለበለዚያ ግን ትግራይ በዚሁ ኮንዲሽን የሚሄድ ከሆነ እንደሚገሉት የታወቀ ነው ማን ነው ባልሽ አውራ ዶሮ ምን ሊያበላሽ መሬት ጭሮ መሬት ሲጭር እዚያው ክምጭር አለ ስለዚህ ከባድ ውሳኔ ከባድ ድል ያስመዘገብንበት ቀን ነው ዛሬ ቀን እኛ ሐቃችን ይወጣበት እውነቱ ይወጣበት ድርጅት ምዘና ያስገባ ነው ጧት አሳይቻችኋለሁ እንዴት እንደገባ እንዴት እንደነበረ አገባቡን ሁሉ አሳይቻችኋለሁ ልድገምላችሁ ለማታ ተማሪዎች በጣም የሚገርማችሁ ነገር ነው አንገት ደፍቶ ነው የገባው ሲገባ ራሱ ታደሰ ወረደ ላይ ያው እንግዲህ እንደገባ እንደሚገሉት ያው ራሳቸው እየተናገሩ ነው እሱንም ላሰማችሁ ይሆናል ወረደ ቻው ደሓን ኩን እንዳትገባ ቻው ደሓን ኩን እንኳ ብድሓን አተኻ በሰላም አተኻ ናፍቶም መሳቲትኻ ናፍቶም መሳኽርትኻ እኒ ሓተላ ጌታቸው ረዳ ድሕሪ ሒዚ ግን ንስኻትኩም እንኳን በሰላም ከትግራይ ለቀቅ ነው ከመጣህ ግን እንገላለን ኦፊሻል የተናገሩት ይሄ እነ ስታሊን የሚሉት ነገር ነው የትግራይ አክቲቪስቶችን በሙሉ እንደገባ ትግራይ እንዲገደለው ወስነዋል
እንግዲህ ታደሰ ወረደ እውነት ጀነራል ከሆነ እውነት ጀነራል ከሆነ ታደሰ ወረደ እውነት ሰራዊት ካለው እውነት የትግራይ ህዝብ የሚፈልግ ከሆነ አሁን የምናየው ነው። የኢንዱስትሪዎች፣ የልማቶች፣ የስራዎች የትግራይ ህዝብ ወደ ልማት የትግራይ ህዝብ ወደ ብልጽግና መግባት አለበት የሚል መመሪያ ወስዷል። ጠቅላይ ሚኒስትር ዶክተር አብይ ይሄን ያለው ወደ ልማት ወደ ብልጽግና ፋብሪካዎች፣ ኢንዱስትሪዎች ሁሉ ነገር ወደ ልማት ተመልሳለህ። አዎ መልሳለሁ። ኦኬ ትግራይ ህዋቶች ስም ነው እያሉ ትመለስና እንገላለን ነው የሚሉት። እንኳን በዛ ቦታ ተቀረ እንገላለን ኦፊሻል የሚናገሩት የዚህ ሰውዬ ያለ እነ ስታሊን ላይ ኒጀሪ ጋር ብትገቡ ሁሉም ይሄንን እንገላለን ነው የሚሉት። እንግዲህ አሁን ይሄ ነው ጀግንነት። ይሄ ነው ናፍቶም መሳቲትካ ናፍቶም መሳኽርትካ እኒ ሓተላ ጌታቸው ረዳ ድሕሪ ሒዚ ግን ንስኻትኩም ንህዝቢ ትግራይ ዘብፃሕኹሞ ጉድኣት ኣብዞም ዝሓለፉ 3 ዓመትን ፈረቓታትን ግን ብጣዕሚ 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 መሕዘኒ መሕፈሪ እዩ። خيدو نسخم عشرة عبدو سخارو ستيو علوا والدو ززاجا جواخم تزنانه يخيدو جن بيزخاتكم قدفوا لاتي قالسي قدفوا ونتمن سي تግራይ እንዳትመለሱ እዛው ሸራተን ውስኪያችሁን ይጠጣችሁ የተዝናናችሁ ኑሩ። ወደ ትግራይ ግን እንዳትመለሱ። ትግራይ ደቀቋት ነው የሚለው። ከመሳስ ከተመለሰስ እሺ አይመለስም። ከተመለሰ ይገደላል። ቃል በቃል የሚናገሩን አዳምጡ። እዛው ሸራተን ውስኪን ጠጣ እንዳትመለስ። ተዛጋጀዋኹም ተዝናነ ይخيዱ ግን በይዛኻትኩም ግደፉ ናቲ ቃልሲ ግደፍዎ ነቲ መንእሰይ ትግራይ ግደፍዎ ነቲ ውሕልል ዝኾነ ጅግና ተጋዳላይ ትግራይ ደጀኑ ዘሎ ተድፋዕ ዘሎ ትንኡ ዝመርሕ ዘሎ ትግራይ ኮይኑ ሒዙን ቃለሲ ዘሎ ንኡ ግደፉልና በይዛኻትኩም እዛው ቅሩ እንዳትመጡ ነው ጉዳይት። ለጀነራል ስኮር 0 out of 8 ኦኬ ይሄ ነው እንግዲህ የነበረውን አቀባበል ቅድም አሳይቻችኋለሁ። መልሼ ማሳየት ካለብኝ አሳያችኋለሁ። ይሄውና እንግዲህ ዛሬ የነበረው ይሄ አቀባበሉ ነው። ጀምራችሁ ማርሻል ብርሃኑ ነው ታደሰ ወረደ ነው የሚቀበላቸው። ከዛ በኋላ እንግዲህ አብቹ ቅድም አሳይቻችኋለሁ። አስተያየት በጣም አስቆኝ ስርችበት ነበር። በድጋሚ ግን እናንተ ምንድነው ታዘቡት። ከፊልድ ማርሻል በኋላ የሚገባው አብቹ ነው የሚገባው። እንዴት እንደሚያየው የሚገርማቸው አቀማመጡ ከታደሰ ወረደ ጎን የተቀመጠው ጌቸው በሙሉ ድራማ ነው። እኔ እንደ ድራማ ነው ያየው። ዞሮ ዞሮ እኛ የምንፈልገውን ነጥብ አስቆጥረናል። ዋናው የኛ ነጥብ ላይ ነው። በበቂ ሁኔታ ላይ ነው። ዶክተር አብርሃምም ነበሩ። አሪፍ ስራ ሰርተናል። የዓለምም ህዝብ የዓለም መንግስታትም በዚህ ጉዳይ ላይ ነው ትልቅ ትኩረትና ትልቅ እውቅናና ክብር ለጠቅላይ ሚኒስትር ዶክተር አብይ የሰጡት። ይሄ ነው የራሳቸው መንግስታቶችን በሚያወሩበት ጉዳይ ነው እያወሩ ያለው። በጣም የሚገርም ታላቅ ሰው፣ ጀግና ሰው፣ ከጠላቶቹ ጋር ቁጭ ብሎ የሚያወራ ሰው። አንድ ምንድነው የቢቢሲ ጋዜጠኛ ሲያወራ ሰምቼው ነበር። በጣም የሚገርም ነገር ዓለማችን እንደዚህ አይነት መሪ አግኝታታ። ዓለም ምክንያት አልተከተለውም። እንዲህ አይነት መሪ በዘመናችን ሚሊየንስ አንድ ተፈጥሮባት አያውቅም። ይቻለም ነው ያለው። ዜናውን ነገ አመጣዋለሁ። የመሪያችንን ታላቅነት ለኛ ደግሞ ኩራት ነው። እሱም ሲነሳ እኛ እንኮራለን ማለት ነው። ስለዚህ በዚህ መልኩ ነው የነበረውና ይሄ ነው ያለው። እንግዲህ ዛሬ እንግዲህ በቀደም እንደነገርኳችሁ የፋኖ አመራሮች በቃ ትግሉ ራሱ የውሸት እንደሆነ ተዋወቁት። መጀመሪያም ተው እኔ በጣም የሚገርማችሁ እነሱ ደደቦች ናቸው ፋኖ የሚባሉ። እንዲሁም አንዳንዴ እኮ ሸኔ ይሻላል ማለት ይችላላችሁ። እነጃልማሮ ምንም እነሱ ከብታቸውን ከበሉ ካረዱ እኮ ጥሬ ስጋ ጫካ ምናምን ቋንጣ ምናምን ከዘለዘሉ ከዛ በኋላ እኮ ችግር የለባቸውም እነሱ። ሸኔ ይነን የነዚህ እኮ በምንም ነገር በቃ የማትገምቷቸው ሰዎች እኮ ናቸው። ፋኖ ማለት እኮ የእግዚአብሔር ስም። እኔ አንድ ነገር ላሰማ። አሁን ሳወራ ሰው ክፋት ይመስሏል። አስመላሽ ነኝ በርታልኝ። እሺ አስመላሽ ነኝ ከብሰ የሚገርማ ፋኖ ማለት እኮ አንዲያም አንድ ነገር ላሰማችሁ። እኔ ሳወራ እንትን ስለሚል ላሰማችሁ። ቆይ ላሰማችሁ። ቆይ እናንተ ታዘቡ። ይሄን አዳምጡ። ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይ ሶን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ
በመጨረሻ ለአዳም ኃጢአት ስለ ተመልከቱ እንዴት አድርገው ጭንቅላታችሁ እንደ ፋኖ ማለት ጌታችን ልክ እንደ ሆሳና ማለት ነው። ጌታችን ባህያ ውርንጭላ ሲመጣ ፋኖ ጌታችን ባህያ ውርንጭላ ሲመጣ የዘንባባ ፍንጣዝ ሲደረግለት ፋኖ ማለት ጌታችን ኢየሱስ ክርስቶስ የዛን ጊዜ የመሰረተው የሰራዊት ነው የሚሉት ነው። አዳም እኮ ስናገር ሰው አያምንም። አሁን እኔም ባወራ ሰው አውቀ ነው ከራስ ነው ይሄው ህዝብ ሰብስቦ ፋኖ ማለት መልአክ ነው የሚሉት። ይሄን ህዝብ ነው እንግዲህ የሚያጭበረብሩት እነ ዘመነ ካሴ ወጥቶ። ለዚህ ነው አሁን እንኳን አስተውናቸው አሁን በስንት መከራም ስንት ታግለን ስንት ፈተና 6 መስቀል የሚደርድ አሁን አይታችኋል። 1 መስቀል አይደርድሩ ጠቅላላ መስቀላቸውን አስነቀልናቸው። ስንት ዋጋ ከፈልን ያለ ማለት ነው። ስንት ታገል የነሱ መስቀል አንገታቸው ላይ ለማስደፋት። ምክንያቱም መጥረቢያ መክተፊያ የሚያክል መስቀል ያንጠለጠሉ ጀነራል ጋር የተቀባባ እያሉ በቃ ጦዙን ጭንቅላታችን በጠበጡ። አሁን በዚህ ስመታቸው አሁን ማንም አያደርግም። 1 መስቀል አለሻቸው ኮስ የተደበቀች በቃ አለቀ። እና ተመልከቱ ምን ያክል ሳይኮሎጂካል አሜሪካ ገበሬው ላይ ምንም ማያቅ ምስኪን ላይ እንደሚጫወቱበት አስቡት። ይኸው አዳምጥ። ፋኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይሶን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ በመጨረሻ ለአዳም ክራራይሶ አሁን በዚህ ሰዓት አሁን የስግደት ሰዓት ነው። ክራራይሶ አምላክ ተብሎ የሚጸለይበት ሰዓት ነው። ፋኖ ማለት ክራራይሶ ማለት ነው። እኔ ያለው ምን ከኔ ጋር መጣ አፈን የምትከፍት በሙሉ አፈን ዝጋ። ባሳለፍከው ጊዜ ጭንቅላትን በበደልከው ጊዜ ተቆጭ ከኔ ጋር ከምትነ እኔ ያለው ምን እንደዚህ ነው ህዝቡን የሚያጭበረብሩት የነበረው። እነዚህ ሰዎች ከአድዋ የመጡ አወናባጆች ናቸው። አማራውን ያደነዙ ናቸው። አማራውን ሲገሉ ሲያደንዙ የነበሩ ናቸው። አማራዎች ቁጭ ብለው አማርኛ ቋንቋ እየተናገሩ ከሻቢያ የመጡ ናቸው። እነዚህ ዝም ብሎ እንዳይመስል በጥናት ነው። 27 ዓመት እነዚህን ነው አምጥቶ ፈልፍሏቸው አማራውን ሲያደንቁት የነበሩት። ክራራይሶ ተብሎ ይመጣ እንደውም ዝም ብለ ዝም አፊት ዝም ያው እናንተ ፍረዱ። ፋኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይሶን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ በመጨረሻ ለአዳም ኃጢአት ስለ አዳም ኃጢአት ታልፎ የሚሰጥ አንቲ ፋሲሊያሱ ክርስቶስ በሶስተኛው ቀን የሚነሳ ሕያው አምላክ መሞት የማይገባ ወየ እኔ ልሙትልህ ማለት ልቅሶ አንቲ ፋሲሊያሱ ሊቃውንቶች የሚመሰክሩበት አንቲ ፋሲሊያሱ ይላል። ነቢየ እግዚአብሔር ዳዊት ሳሙኤል የቀባው በመዝሙሩ 118:14 ላይ በዕብራይስጥ ጽሑፍ በጻፈው ኖን ብሂል ንጉሥ እግዚአብሔር ከዚህ ነው ፋኖ የሚወጣ አንቲ ፋሲሊያሱ ኖን ብሂል ንጉሥ እግዚአብሔር። ኖን ማለት እግዚአብሔር የቀባው ዳዊት በመጨረሻ ለሰው ልጆች የሚመጣ ማለት ነው ይላል። በ118:14 ላይ እንድታነቡት ኖን ብሂል ንጉሥ እግዚአብሔር። ኖን ማለት እግዚአብሔር የቀባው ንጉሥ ዳዊት ግርማ ሞገስ ያለው እንደ አንበሳ የሚያስፈራው እንደ አንበሳ የምታስፈሩ የተቀባችው ይህን ማየቴ በጣም ደስተኛ ነኝ። ከእንግዲህ ብሞት እኔ ምንም ነገር የለኝም። ኖን ማይቶት ለእግሬ ሕግከ ፋኖ ሆይ ሕግ ለእግሬ ብርሃን ነው። ኖን ብሂል ንጉሥ እግዚአብሔር ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ ለጎዳና ያውላ ብርሃን ነው። የፋኖ ሕግና ስርዓት ይህን ይመስላል። በቃ ሙራት ነገደ እስራኤልን ቆጥሮ ከፈጠራቸው በኋላ መፍጠር የማይሳነው አምላክ ዛሬም ከመንበረ ጸባዖቱ ላይ የሚያበዛቸው የፋኖን ኃይል ዛሬም እያበዛው ነው። በዚህ ደስተኛ ነኝ እኔ። ለእግሬ ሕግከ
አዎ ቅድም አንድ አባት ተናግረው የፖለቲካ ሰው አይደለም ነጋዴ ነኝ እና ገንዘብ ተቀምጬ በቃ አባ ይረፉ ግድ የለም። እንደዚህ ነው። በዚህ ጭንቅላት ነው አሁን ድረስ ጠረጴዛ ላይ ቁጭ ብለን መነጋገር፣ የአማራውን ችግር ቁጭ ብሎ መፍታት፣ የሚያስፈልገውን ነገር ማድረግ። ሻቢያ አማራውን አስጨርሳለሁ ብሏል። የሻቢያ ህልም አማራውን ማስፈጀት ነው። አማራ ንቃ እያልኩ ሳስተምር ሙለው እንደዚህ አይነት ሰዎች አደንዛዥ እጽ ይባላሉ። እነዚህ እጾች ናቸው ራሳቸው። እነዚህ አማራውን ሲያኮላሹ ሲያደነዙ የነበሩ ፋኖ ማለት ክርስቶስ ነው፣ አንድ ቀን ተሞሽሮ ተከሽኖ የሚመጣ አምላክ ነው ብለው የአማራውን ህዝብ ያደነዙ ሰዎች ናቸው። አማራው ቁጭ ብሎ እንዳያወራ፣ ችግሩን ቁጭ ብሎ እንዳይፈታ፣ እርስ በርስ እንዲጨራርስ፣ ጎጃሜ ከጎንደር እንዲያልቅ፣ ወለዬ ከጎንደሬው እንዲጨፋጨፍ በሻቢያና በህወሓት ተቆምሮ የመጣ ነው ብለን አሳምነው ጽጌ ብርጌድ አንስቶ እየተባለ ሲመጣ ስንታገል የነበረው ይሄው ዛሬ በየግንባሩ ላይ አማራው ከመከላከያ ሳይሆን አማራው ከአማራው እየተጨራረሰ ይገኛል ያለው። ዛሬ ሚዲያ ላይ የሚለፈልፉት ሁሉ በቃ። ምክንያቱም ድል የለም። ገቡ ነው። በጥቅምት 24 የተማረኩ ወታደሮችን ቪዲዮ ፎቶ አምጥተው መከላከያ ጦር ተማረከ። ያኔ እኮ ነው የዛን ጊዜ ጥቅምት 24 ጦርነት ፊልም እያቀነባበሩ ይሄውና በይና ክሌ ብርሃኑ ጁላ ጦር ተያዘ፣ የኮርዳይት ወታደር ይሄና ክል ተያዘ። ይሄ የሞተ ፖለቲካ ሲስተም እኮ ይቀየራል። ፖለቲካ እኮ አንድ ቀን እኮ እንደ ኮምፒውተር እኮ የሚያድግ ስታይል እኮ አንድ አይነት ስታይል ገቡ የትም የለም። ሞጣ ገቡ፣ ከሞጣ ወጡ። መራዊ ገቡ፣ ከመራዊ ወጡ። እንትን ገቡ። ይህ እንዲህ አይነት የወደቀ ትግል ግን ዋጋ የሚያስከፍል አማራውን ሰላም የሚነሳ እንዳይረጋጋ የሚያደርግ ክልሉን የሚያምጽ የራሱን ሰው ገሎ የሚፎክር የፉኝት ልጆች ይላቸዋል የሚስገልጻቸው። ሻቢያ ተጠቅሞ ሊያጨራርሳቸው ነበር ያሰበው። እግዚአብሔር የተመሰገነ ይሁን። ያው ያሰበው ሳይሳካለት ራሱ ሻቢያ ራሱን በራሱ ጊዜ መጥፊያውን ዘመን ጉድጓዱን ቆፍሮ ይሁዳ ይርቅ ነው። ሻቢያ ባለመንግስታትም ተወገዘ፣ በራሱም አለቀ። ህዝቡ ማንቅሮ ተፋው። ኤርትራውያኖች ለትግል ተነሱ። ቀስቅሰናቸው በስንት መከራ ዛሬ ኤርትራውያኖች አፍ አውጥተው ሻቢያ በቃ፣ ኢሳያስ አፈወርቅ በቃ የሚሉበትን ዘመን ራሳቸው መናገር ጀመሩ። ጽንዶ ብለው የሁለት ዓለም ሰዎች ተገናኝተው በጋራ አማራን እናጥፋ ብለው ሲሉ አማራን ጉያቸው ውስጥ አስገብተው ይኸው ዛሬ ዘመነ ካሴም መሪ ወዳጆም እነመከታ ሁሉ በኤርትራ በሻቢያ እንዲገደሉ ተወስኗል። እንደ ትናንት 83 አሁንም አልጋ ስር ደብቀው እንዲገቡ የሚታገሉት ትግል ከንቱ ሆኖባቸዋል። ማንም አማራ ከዚህ በኋላ የፈለገው ነገር ይምጣ እንጂ ህወሓትና ሻቢያን እንኮኮ ብሎ አልጋ ስር ደብቆ የሚያስገባ አማራ የለም። ይሄ ትልቅ ድል ነው። ዛሬ አማራ የትኛውን ቦታ ብትሄድ የአሰብ ጉዳይ የህልውናችሁ ጉዳይ ነው የሚል የፈለገ ነገር በምንም ታምር አማራ ከሻቢያ ጋር ይቆም ነው የሚል በፍጹም ከህወሓት ጋር የሚቆም አማራ የለም። ይሄን ከአማራ እንዲወጣ የምፈልገው ድምፅ ይሄ ነበር። ዛሬ በግላጭ ድፍን አማራው ሻቢያ ጠላቴ ነው፣ ህወሓት ጠላቴ ነው የሚል አማራ መጣ። ትናንትና ግን ለጥይት ብለን፣ ለመሳሪያ ብለን፣ ለእንዲረዳን ብለን፣ ለምግብ ብለን አሁን አቆመ። ለምን ሳንበላ አይቀርም? በምንም ታምር ከህወሓትና ከሻቢያ ጋር ሆነን ከመከላከያ ጋር እንዋጋም የሚል አቋም በይፋ በአንድ ድምፅ አማራው አለ። ጥያቄ ያለን ጥያቄያችን እንጠይቃለን። በምንም ታምር ግን ከህወሓትና ከሻቢያ ጋር ሆነን አንዋጋም። በዚህ ያልተስማሙት እንግዲህ ሁለት ጎራ ተከፍለው አንዳንዱ እንዋጋ የሚል ነው፣ አንዳንዱ በሚል ነው እንግዲህ እየተጨፋጨፉ ይገኛሉ። ለዚህ ነው አርስቴ ላይ እርስ በርሳቸው የተጨፋጨፉ ነው። ህወሓት ደግሞ የእነሱ ጭፍጨፋ ረብሾታል። የታደሰ ወረደ ደግሞ አዲስ አበባ ላይ መምጣትና የህወሓትን ጉዳይ ተገዶ የሚሆን ወዶ ለጠቅላይ ሚኒስትሩ የሰጠው ሚስጥር የበለጠ ትልቅ ነገር ነው። ታደሰ ወረደ ሙሉ ሚስጥሩን ዛሬ ዘርግፎ ነው የተናገረው። ምክንያቱም አጠገቡ ሲናገር ዶክተር አብርሃም አለ፣ አጠገቡ ሲናገር ጌታቸው አለ። መዋሸት እድል አላገኘም። ጠቅላይ ሚኒስትሩ ፊት ለፊት የተገኘው ፊልድ ማርሻል ብርሃኑ እዛ ጋር ያለው ሚኒስትሮች ናቸው የተሰበሰቡት። አንድም ቃል ሳይዋሽ ነው የተናገረው። የትግራይ ህዝብ ዛሬ ነው ነፃ ያወጣው። ዛሬ ሚስጥሩ ወጣ። እዚህ ብናወራው
ብዙ ጉድ ስላለው ነው ማናወራው እንጂ ጉዳቸውን እልማቸውን ጭምር ሽራሮ ላይ የተሰበሰበው የሻቢያና የህዋት ጽምዶ የተፈጠሩት የጦር ልምምድ ሁሉ በጋራ አድርገዋል። ከመከላከያ በቅንጅት ወታደራዊ ትርኢት ልምምድ አብረው አድርገዋል። አሁን ሽራሮ ላይ እሱ ሁሉ ሚስጥር ነው የዘረገፉ ታዲስ ወረደ ምን ያክል የሻቢያ ጦር ሽራሮ እንደገባ፣ ምን ያክል የሻቢያ ጦር ሽሬ እንደገባ፣ ምን ያክል አድዋ እንደገባ፣ አዲግራት የገባው ሁሉ ዝርዝር ነው የሰጠው። የነገርኳችሁ ምን አልኳችሁ? አሁን መከላከያ ትግራይ የሚገባ ከሆነ የወታደር ዩኒፎርሙን ለብሰው የትግራይ ህዝብ ይጨርሱታል። ከጨረሱት በኋላ ቪዲዮ አንስተው መከላከያ የትግራይ ህዝብ ፈጀ ጄኖሳይድ ብለው ይላሉ። ለዚህ ነው የማይገባው። አላልኩም? ይሄን የተናገረው ይሄ ነው ታስቦ የነበረው። ይሄ ነበር መከላከያው ብልህ ነው። የትግራይን ህዝብ ማዳን ስላለበት ብቻ አልገባም። ቢገባ ኖሮ ጠቅላላ ሻቢያ የትግራይ ህዝብ ይጨርሰው ነበር። በወታደር መከላከያ በኢትዮጵያ መከላከያ ዩኒፎርም ለገብቶ ጠቅላላ ይጨርሰው ነበር። ቪዲዮ ብቻ ነው የሚል እነሱ ግድ የላቸውም። እንደዚህ ነገር ሀውዜን እኮ ነው ይሰሩ። በቃ ሀውዜን ነበር ያስቡ ነበር። አሁንም ሽራሮ ላይ የገቡት የኢትዮጵያ አየር ኃይል ከላይ መጥቶ በአየር ሊደበደቡ ነበር። ሽራሮ ላይ ያለው ማሙሽ ወይ ከማያለሁም ጽብቃለ ዳናለ አሁንም ሽራሮ ላይ ተሳሰቡበት ብሎ ያንተንደው ለመንግስት እኮ የተናገርኩ ሽራሮ ላይ ገባ ይላሉ። ሲገባ ያሳያሉ እኮ ሻቢያዎች። የሰው ሀገር የሰው ግዛት ለቆ ገብተው ነው የሚገቡት ሽራሮ። ይሄንን በቪዲዮ ነው የሚለቁት፣ እነሱ ናቸው የሚለቁት ቪዲዮ። መከላከያው ብልህ ባይሆን ኖሮ ሽራሮ እየገቡ ሽራሮ ላይ ይመቷቸው ነበር። ሻቢያውን ውሃ መጨረስ ይችል ነበር። ከዛስ ጄኖሳይድ ይሉ ነበር። የሀውዜን ድራማ ነበር ይደግሞ የነበረው። ይሄው አሁን ከሽራሮ አልወጡ። ሻቢያ ሽራሮ የገባውን ጦሩን ለማስወጣት ይኸው ዛሬ ፈተና ላይ ነው ያለው። ምክንያቱም ታደሰ ወረደ ሙሉ ሚስጥር እንዳወጣ ኦልሬዲ ያውቋል። ኢሳያስ አፈወርቂ ኤርትራ መንደር ተረብሿል። ህወሓት መንደር ተረብሿል። እኛ ስንናገር የነበረው እዚህ ስናወራ የነበረው የትግራይ ህዝብ ሊያስፈጁት ነው በመከላከያ ዩኒፎርም አሰብስቡ ዛሬ በጋድ ያው መንግስት ጋር ራሱ ሚስጥሩ ደረሰ። ኮርዳይት አጠፋው ወይ ተናገር እዚህ ጋር ይሄ ያለው። ስለዚህ እጅግ የሚያኮራ ታሪክ ነው። አቅ እውነት ሁሉ ጊዜ በራሷ ጊዜ ቦታዋን ይዛ ትመጣለች። አሁን ነገም ከነገ ወዲያ ሚስጥር ሰሙታላችሁ። ለዚህ ነው አሁን የትግራይ አክቲቪስት በሙሉ በየሚዲያው ላይ አልቀዋል፣ አብደዋል። በቃ ገበናቸው ወጣ፣ ሚስጥሩ ወጣ። ኮርዳይት ሚስጥሩ ከወጣ ደግሞ አለቀ፣ በትነዋል። እዚህ ነው በዚህ ነው እንግዲህ ዓለም መንግስታትም እንግዲህ ዛሬ አሰብን አጥበህ አስረክብ ተብሎ ይሳሳቦር ጉሮሮ ነው የተያዙ። ጉሮሮ ላይ ተቆርበት አጥበህ አስረክብ ይተዋልከው ኮርዳይት። በዚህ ምክንያት ነው እንግዲህ ዛሬ አየር ኃይልም ባህር ኃይልም መስለን ይወጣል። ይሄ ነው አረዲቪ የምንፋን ነው ኪራላይሱን በግሪክ ማለት አጭሩ ጊዜው ማርደ ክርስቶስ ማለት ነው እንጂ ይህን አይነት የቤተክርስቲያን ዘርጥር የለም። መጽሐፈ ደምሴ ማለት ነው ቁጥር 46 26 ምላት አለች አለ የኔ ንግግር እሷ ማለት ነች በሌላ ቋንቋ አስተሳሰብ። ስለዚህ ይሄ ነው ያለው። ለማንኛውም ውድ አድማጭ ቤተሰቦቼ እንኳን ደስ አላችሁ። ሻቢያ አጥኖ አሰብን እንዲያስረክብ ተገዷል። እኛም ዛሬ የኢትዮጵያ ባህር ኃይላችን ሙሉ ዝግጅታችንን ክብር ጠቅላይ ሚኒስትር ዶክተር አብይ በተገኘበት ዛሬ በደማቅ ሁኔታ ላይ ትልቅ አክብረናል። ያው ፕሮግራሙን መከታተል ትችላላችሁ። የተጻመዱት እርስ በርሳቸው እየተጨፋጨፉ ነው ያሉት። እሱንም ደግሞ በቪዲዮ ለማሳየት ስለማይቻል ነው። ያው ጆሮአችሁን ጣል ካራችሁ ትሰማላችሁ። ለማንኛውም ህወሓት መንደር ሻቢያ መንገድ ረብሻ ተፈጥሯል። እየተራበሹ ነው። እኛ ቁጭ ብለን ፊልሙን እያየን ያለ ነው። ሌባ ሲሰርቅ አይጣላም ሲከፋፍል ነው የሚባለው የገሃድ እና እውነት መሆኑን ዛሬ የተመሰከረበት ቀን ነው። እንኳን ደስ አላችሁ ነው የምላችሁ። እንግዲህ ይህን ካልኳችሁ ምናልባት በሰበር ዜና ሌሊቱን ወጣሁኝ ካልወጣሁኝ ግን ጠዋት ፕሮግራሞችን መረጃዎችን ሰብስበን እንመጣለን። ክብር ለሚሰጠው እስከዛ ክብር ሰጣለን። አሁንም ለኢትዮ ኤርትራ ህዝቦቻችን አንድ ቁጥር ታላላችሁ። ክብር ለጀግና ትንታጋይ በገሪን ስራ ሞራ ማርሽ ቀያሪ ጠቅላይ ሚኒስትራችን አንድ ቁጥር ታደርጋላችሁ። ክብር ለመከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን በሙሉ አንድ ቁጥር ታደርጋላችሁ። ለለውጥ አርማጆች በሙሉ አንድ ቁጥር ታደርጋላችሁ። እቴሜቴ ከቤቴ በላይ ቁራ ሰፍሮ ሻቢያ ነው ቁራ ማለት ከቤቴ በላይ ቁራ ሰፍሮ የሚለውን እሱን ከፍትላችኋለሁ። እቴሜቴ ነው ይሽጣል በሱ ዝጋለ
እቴሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ አይወስድሽም ትዳሩን ፈቶ ምሎብሻል ጋሻ ጦር ይዞ ከቤቴ በላይ ኩራ ሰፍሮ የለችም ብሎ ሄዶ በሮ እኔን ያብረኝ ያክንፈኝ የዝሆን ሐሞት ያስጠጣኝ የዝሆን ሐሞት መራራ ነው የጎበዝ ልቡ ተራራ ነው ተራራ እቴሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ አይወስድሽም ትዳሩን ፈቶ ምሎብሻል ጋሻ ጦር ይዞ ከቤቴ በላይ ኩራ ሰፍሮ የለችም ብሎ ሄዶ በሮ እኔን ያብረኝ ያክንፈኝ የዝሆን ሐሞት ያስጠጣኝ የዝሆን ሐሞት